በአንድ ላይ አይደለም ያሉት። ጉድ ናቸው። እና እንደ ሴት ተሰማት። እንደ ሴት ብሩኬ ቢሆን ይሄንን እሷ በሱ ቦታ ቢሆን ጥሏት ነው የሚጠፋው። እርግጠኛ ነኝ። ብሩኬንን ነገር መቋቋም አይችልም። ብዙን ጊዜ አይታችሁ እንደሆነ ማለት ነው። ግን እሷ ሴት ልጅ ነች፣ ተሰማት። ልጅቷ መታ እንደገና ከአባቷ ጋር ልጄ ማደግ አለባት እያለች እየመጣች አፏን ትከፍትባታለች። እች ልጅ ታመመች ያለችው ደግሞ አልፈልግም። ልጇ ከአባቷ ጋር እንድታድግ ሳይሆን እሷ ከሱ ጋር መሆን ነው የምፈልገው። አዎ እንደገና ደግሞ እየመጣች አንቺ ውሳኔሽን አንተ ልጅ ግን የሄደችበት መንገድ ትክክል ነች። እዚህ ጋር ማለት ነው። አንድ ላስረዳለን ሙዬ ብቻ ስለት እሱ ማለት ነው። እኔ አሁን እዚህ ጋር መቻ ትክክል አይደለችም አሉ አይደለም። እስከ ይኸውልሽ ሃይሚ እስከ ዲኤንኤን ተጋፈጠች አይደለም። እኔ መቻ አልኩ። አሁን እኔ ለልተመጡ እኔ መቻ አልኩ። ሃይሚ ትክክል አይደለችም አላልኩም። ስለዚህ ንግግር ልክ ነው። ምንም እንትን ያለው እሱ እኮ እያላት ነው። እኔ አንቺን አፈቅርሻለሁ እያላት ነው ያልኩት። ሃይሚ ልክ አይደለችም የሚል አማርኛ ወጥቶኛል። ኦኬ እኔ በስተት ሰምቼ ነው። እና እኔ ያልኩት ምንድን ነው አሁን እሱ ማለት ነው አንቺ አላመንሽኝም። እቺ ልጅ እኮ እያመነችው ጠብቃ ታግላ እስከ ዲኤንኤን ሄዳለች አይደለም። እስከ ዲኤንኤን ከሄደች በኋላ ልጁን አምኖ ተቀበለ። እሺ ምኑ ላይ ነው አላመንሽኝም አላድርግ ወይ አታምኝኝም ብሎ እኮ አላለም። ትክክለኛ የሄደው እኮ ቀጥታ ወደ ዲኤንኤን ነው አይደል እንዴ? እና ከዛ በኋላ ልጁ እሱ መሆኑ ታወቀ። እሺ እንዴት ነው? እኔ ግራ ነው ያጋባኝ እንጃ። ልጁ የኔ አይደለም ብልሽ ከዲኤንኤኑ በላይ ምን የኔ ነው የኔ አይደለም ቢላት ምን ዋጋ አለው? እዚህ ጋር እኮ ልጁ የኔ ነው ብሎ አምኖ ተቀበለ ቀረ። ሃይሚ ምን ትበል? አልተፍጨረጨርም። እንትን ልበል አላለም። በቃ ወስን አለች እሙዬ። ወዲያው ተቀበለ፣ ወዲያው ሻለ። ግራ አጋባ እኮ እና ታዲያ እኔ እኮ ብሩክ ልክ ነው እያልኩ አይደለም እኮ ብሩክ ዛሬ እሱ ብሩክ ሃይሚን ነው የሚያፈቅረው። ልጅቷ አሁን ከእሱ ጋር እንዲኖር ነው የምፈልገው። እሷን አያፈቅራትም፣ ሃይሚን ነው የሚያፈቅረው። ሃይሚ ነገራት። ሃይሚ ስሚ ቆይ አንዴ ምረጥ ስትለው እኔ አንቺን ነው የማፈቅርሽ፣ አንቺን ነው የምወድሽ፣ ስንቴ ልንገርሽ እያላት ነው አይደል እንዴ? እኛ ደግሞ እየተከራከርን ያለው ነው የመጨረሻውን እኮ ነው። እኔ መጨረሻ አውርቻለሁ። እኔ እሱን ብሩክ ምን አይደለም። እኛ አሁን እኔ አንቺን እየተናገርን እኛ አሁን እያወራን ያለው ያላችሁ እንዳትቀሩ ወደ እኔ ልዞሩ ነው እንዴ? አይሚን ያለች አይደለም እናት ያላለ አይደለም ሙዬ አይደለም። እኛ አሁን እርስ በርሳችን እያወራን ያለ ነው ስለመጨረሻው ፓርት እንጂ ስለሌላው አይደለም። የመጨረሻው ፓርት እሱ አምኖ ተቀብሎ ታለው አንቺ በቃ አንቺውን እሷም ነው ተቀብሎ እሷ እንዴት ነው እንትን የምትለው አያደርገውም ብላ እኮ መጠየቅ የለበትም ነበረ። አንቺን አይደለም ይሄን መጠየቅ የለበትም። ያው የመጨረሻውን ሳይሆን ያለችው የመጀመሪያው ላይ ብሩኬ የማፈቅረው እሷን ነው ያለውን ነው። ገባሽ? እንጂ ስለ ጥያቄው አይደለም ያነሳችበት እንትን እሷ ያለችው ምንድነው እሱ በቃ የማፈቅረው አንቺን ነው ተናግሬያለሁ። አንዳንድ ሰው ምንድን ነው የሚለው አሁንም ባለችበት ወደዛኛው ሊሄድ ነው ቀጥሎ ወደ እሷ ጋር አይደለም ነው እሱ እዚህ ጋር ደግሞ ያለው ምንድነው እኔ ምርጫዬን ከእሷ ጋር እኖራለሁ አላልኩም። እኔ ምርጫዬ አንቺ ነሽ ብሏል አይደለም። ግን ደግሞ ብሩኬ እዚህ ጋር እሷን መጋፈጥ አለበት። እስከዛሬ አልተጋፈጣትም። ዝም ብሎ እንደትን ሄደ። አሁንም ቢሆን ዮሐናንዬ እንዲህ ነበር ማለት የለበረበት። ንገራት ምርጫ ውስጥ አስገባሽ ሲል እኔ ልጅሽን ልጄን እረዳለሁ ዛሬ ልጄን እረዳለሁ ነገሳ ልጄን እረዳለሁ ከአንቺ ጋር መኖር ግዴታ የለብኝም። ልግደላት እችን ልጅ ልግደላት ይላል ሁሌ እሷ ስትለው እችን ልጅ ልግደላት መች ግደላት አለችው። ሸኳል አለች። ምርጫ ተናገር አስረዳት ነው። ታይሽዬ እንዴት ነሽ? ከኔና ከሷ ምረት አለችው። እማኮ እንዴት ነሽ? ታይሽ ዛሬ እኮ ዝም ብሎ ተቀላቅሎብን ላያችን ተመስተዳደብ ይኸውልሽ እንደ ስራቸው ነው። እነሱ ያውቃሉ። ገባሽ? እኛ እዚህ ጋር ሊከራከር ዝም እላለሁ። ጌታ ሆይ እነሱ ዘፋው አንቺም አይደለም ወይ ቶሎ ቶሎ አትናደዱ በእናታችሁ። እንደዚህ እየተናደድኩ አይደል ለራሴ እኮ ነው። ምን ሆነ ዝም ማለት አለብኝ? አልጮህም። ለምን ጮሃለሁ ማለት ነው? አልጮህሽም። አንቺም ትክክለኛ መንገድ እኮ ነው የተናገርሽው ሙዬ። ሁላችንም እኮ እንደሰማነው ትክክል እኮ ነን። ገባሽ? እንዴት ነሽ? ይታይሽ እየሰላም ናቸው አይደለ? አለን እናቴ። ደህና ነሽ? እግዚአብሔር ይመስገን። ምን ነው ደህና ናቸው አይደል? አትናደዱ። አይዟቸው። አይ አልተናደድንም። አይ እስቲ የዛሬውን እንደናል ስራቸው ያናዳል፣ ያስጠላል። የወደቀ እዛ የገማ ስራ ነው የሚሰሩት። ያስጠላል። ተናደናል። ቦርድ ብሷታል። ሙዬ ነው አይዞሽ
አዎ ተናደናል። ምንም አልተናደድንም አትበሉ፣ ተቃጠልን እንጂ። አንቺ ደግሞ ዝም በይ ቆርቆሮ። ያው እንግዲህ ቁም ነገሩ ላይ ብንወያይ ጥሩ ነውና እስካሁን በመጡበት ትናንትና ያለው አካሄድ እንግዲህ ያው ሀይሚ 2 ነገሮችን ለምርጫ አስቀምጣለች። ያንን ከተቀበልሽ ተቀበልሽ፣ ካልተቀበልሽ በሚል 2 ነገሮችን ለምርጫ አቅርባ ነበረ። ልጅቷ 2ቱንም አልተቀበለችም። ብሩኬ ግን ያው ምርጫውን በትክክል አስቀምጧል። መጀመሪያ ላይ እኔን የሚያናድደኝ ነገር ያናደደኝ ዛሬ እነሱ የሚያወሩትን ወሬ ካፍካፋቸው ሀሰን ሲጠልፍ ማለቴ ተነጋግረው እንኳን የእነሱን ፍሬ ሀሳብ ሳንይዝ በመሀል ጣልቃ እየገባ የሚያደናብረው ነገር የሆነ ነገር ጣልቃ የሚገባው ነገር በቃ ምኑንም በቃ ሳልጨብጠው መጨረሻው ላይ ደረስኩኝና የነበራቸው ምልልስ ማፈቅራት መወዳት እሷን ነው ብሏል። አስረግጦ ተናግሯል። ደግማ ትጠይቃለች። እንደገና ደግሞ አንድ ነገር አለ። የሆነ ነገር ሰው አምኖ ከመጣ ትክክለኛውን ነገር በቃ ማድረግ ይሄን ነው ማድረገው ብሎ ከመጣ ቃል ማስገባት የሆነ ቀይ መስፈን ባበጀት ምናምን የሚባል ነገር ገና በመጀመሪያ ቀን ይሄን ባትል ሀይሚ ደስ ይለኝ ነበረ። ለምን አምና ከራሷ ጋር ተማክራ የሁኔታውን አስረግጣ እንትን ብላ ነው የመጣችው። በቃ የተጎዳችው እንዳለ ሆኖ ጉዳቴን ብጎዳ ለማፈቅረው ሰው እስከ ሞት ድረስ የሚመስል ቃል መግባት ነው። ትናንትና ማለት አንድ ሰው እንግዲህ እንዲህ አይነት ችግር ደርሶበት እንዲህ አይነትን ጥሬ ሀቅ ከተቀበለ እስከ ሞት ድረስ ለአብሮ ይላለው ሰው እስከ ሞት ድረስ የሚል ቃል መግባት ነው ብዬን የኔ ሀሳብ ማስበው ማለት ነው። እና ያንን ያደረገችው ያንን ካደረገች በኋላ ደግሞ የምትናገራቸው ንግግሮች አንዳንዴ ወደኋላ መውጣት መግባት ነገር አለና ያን ባታደርግ በረገጠችበት ቦታ ቸክላ ብትቆም ጥሩ ነው፣ እንደ አይዲያው አካሄድ ማለት ነው። ሌላ መጨረሻ ላይ ሲጀመር ታምኘኛለሽ ወይ የሚለው ጥያቄ ሊመጣ አይገባም። በቃ እኮ አሁን ዋሽተኸኛል በሚል ነገሩ እንትን ብሏል አይደለ? እሱ እንደ ዋሸ ነው እንግዲህ ያሳየን እንትኑ ውሸታም ዋሽቷል። አመት ሙሉ የኔ አይደለም ወይም ደግሞ እኔ ከእሷ ጋር አላደረኩም ዲኤንኤ ገላግለናል ብሏል። ቀጥታ ወደ ዲኤንኤ ሄዱ። እሷም ደግሞ አላደረኩም ስላላት አላደረገም። በዲኤንኤ ግን ለተዘረጋው አይዲያ ነፃ ለመውጣት ነው ብላ ስላሰበች ቀለል አድርገዋለች በውስጧ። የእሱ ሆኖ ሲገኝ ደግሞ ጀስት ያሳየችውን ሪያክሽን አይተናል። ትክክል ናት። አንድ ሴት ልታደርገው የምችለውን ነገር ነው። እንደውም እሷ ብዙም ያደረገችው ነገር የለም እና ያንን አድርጋለች። ዞሮክ ሲውል ሲያድር የመረጋጋት ነገሮችን የማየት ነገር እንትን ብላ መታለች እና መጨረሻ ላይ ታምኝኛለሽ ወይ የሚለው ጥያቄ በፍጹም ልትጠይቅ አይገባትም። ለመለሰችው ምላሽም ትክክል ናት። ምክንያቱም ጥሏት ሊሄድ አይገባም እንዴ። ታምኝኛለሽ ወይ ብሎ ሊጠይቃት አይገባም። ምክንያቱም ዲኤንኤ አላ ዲኤንኤ መጣ እኮ እንግዲህ አሁን እኛንን አይደለም የሱ ልጅ አይደለም ምናምን ነው ብለን የምንነጋገረው እኛንን አይደል። ግን ደግሞ ጥሬ ሀቁን የእንትኑን ፍሰት ደግሞ ስናየው ዲኤንኤው እውነት ነው ብሎ ተቀብሏል፣ አምኖ ተቀብሏል። ሳያንገራግር በቃ ከሆነ አሳድጋለሁ ልጄን ነው ያለው አይደለ እንዴ። እንደገና እንኳን ይመርመር የሚል ጥያቄ እንኳን አላነሳም። ባላነስበት ሁኔታ ዛሬ ላይ እኔ እንዳላረኩት ነው ታምኛለሽ ወይ ብሎ አላምንም አለችው። ጥያቄው የእሱ ትክክል አይደለም፣ የእሷ ምላሽ ግን ትክክል ነው። የእሷ ምላሽ ትክክል ነው። በቃ ጥሎ የሚያስኬድም ነገር የለም። በቃ ቀን ለሁሉም ነገር ጊዜ ይፈርዳል ብሎ እንኳን ቢዘጋው እዛው ላይ ለሁሉ ነገር ጊዜ ይፈርዳል። ለእኔም ላንቺም ለሁላችንም ጊዜ ይስጠን፣ እድሜ ይስጠን፣ የሚሆነው እናያለን ብሎ ቢያቆም ኖሮ ነገን እናስባለን። አሁን እንደዛ ተናዶ መሄዱ ለእኔ ምንም ትክክል አይደለም። እንዳውም እሱ ቢጨናነቅም ችግሩን ያደረሰው ራሱ ችግሩን ያመጣው ራሱ መሆኑን ቢያውቅም ያው እሱን ላግዘው በሚል ደግሞ እንዲህ ደፋር ሆና ስትመጣ እንዳውም እሷም ማበረታታት እሷም በሆነ ነገር እንትን ማለት ነው እንጂ የባሰ እንደገና ሌላ ነገር ጨምሮ አንገቷን ሊያስደፋት አይገባም ነበረ። የኔ ሀሳብ ነው እንግዲህ አንገቷን ሊያስደፋት አይገባም። መጨረሻ ላይ አንገቷን ደፍታለች እና አይዲያው በዚህ መልኩ ባይጠናቀቅ
ትክክል ነሽ፣ እንደ ሀሳብ ባታምኝም ትክክል ነሽ ብሎ እዛው ሆኖ የሆነ ነገር አድርገው ቢለያዩ ደስ ይለን ነበር። ግን ዞሮ ሰስፔንስ ለማድረግ ነው። ዛሬ ደግሞ የሰሩት ቪዲዮ ይሆናል እንግዲህ። ትናንት የተሰራ ነው፣ በሱ ቤት ነው ሁለቱም የተለቀቀው። እንግዲህ ነገ ደግሞ ወይ የተሻለ ነገር ነው ወይ ደግሞ ሌላ ነገር ይመጣል። ሌላ እነሱ ደግሞ እዛ ሄደው አንድ ሰው ለ3 የደበደቡበት ቦታ ደግሞ እንትን ነው ያየሁት። እንዴ ምንም የማይመስል ነገር የሰው ልጅ ማለት ነው የሆነ ነገሩ ሲወሰድበት አለን እኮ የስሜት ዋሳት አለን እኮ የሚናደድ የሚደነግጥ የሚፈራ እኮ አለን አይደል? የስሜት ዋስ ይሄ ግድ ነው። ለደረሰበት ነገር ነው የተናገረው። ለምን ፍቅረኛ ሆና ጠላት ከሄድ በኋላ ተመልሰህ ግንኙነት አድርገህ ጭራሽ እስከ ማዝረገዝ ብሎ ያ ልጅ ቢናደድ ለዛ ለተሰጠው ገጸ ባህሪ ትክክል ነው። ቢኒያም መናደዱ ትክክል ነው። እነሱ ግን ለ3 ሆኖ ደግሞ አንድ ሰው እንትን ማለት አንደኛ ለሚሰሩትም ስራ አመኔታን ያሳጣቸዋል። እንደው ድራማ እንኳን ቢሆን በእንደዚህ አይነት መልኩ መሄድ ድራማ የለም እና ለእኔ እነሱ ትንሽ እንትን ብለውኛል። ዞሮ ዞሮ በዚያም የሚባል